ሰራተኛዋን እንደምታረግ ተመልክቷት የሆነ ትንሽ ሊዘጋ ይችላል። የተወሰነ ነገር ከቨር ማድረግ ካልቻልኩኝ ከቨር አደርገዋል። ቤት ያለችው ሰራተኛ የዚች የቤቱን እመቤት ልብስ ትለብሳለች ማለት ልብስ ስላችሁ የውስጥ ልብስ ማይጇን እሷ ስትሄድ አውልቃ ምናምን የመለካት አይነት ፓንቶቿን የመልበስ አይነት ነገር አለበት። እንግዲህ ተመልከቱት። ከልጆች ጋር በተገናኘ ማለት ነው። ቤት ሰራተኛ ናት። እንግዲህ እናትየው ስልኳን ሶፋ ላይ ያስደግፋ የሆነ ነገር ስለጠረጠረች ትወጣል። ከዛ ይዟት ነው እንግዲህ የሆነ ቤት ሊገባ ሲል ድንገት በመስኮት ተመልክቶ ማለት መራባያ አካሏን የሆነ ነገር ታስደርገዋለች። የ4 ዓመት ልጅ እንደዛ ብላኝ ነው የወጣችሁ ማለት ነው። ላይክ እቤቴ ግን ስገባ ይሄን ነገር ሰው በጣም ነው የከበደኝ። እኔ እየሰራሁኝ ያለሁት ለአሰሪዎች አይደለም ለሰራተኞች። ቲክቶክ ትጠቀማላችሁ መቼም ዋይፋይ አለ እያላችሁ ነው የምትገቡት። ሰው ቤት ስገቡ ታዩኛላችሁ። ግን ማለት ነው እናንተ ጋር እንዲደርስ ነው ይሄንን ቪዲዮ መሰራው። ግፍሩ። ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦቼ? ሁሉ መልካም፣ ሁሉ ሸጋ ነው። እኔ ጋር አምላክ ይመስገን ሁሉ ድንቅ ነው። በድጋሚ ተገናኝተናል። ታዲያ ሁልጊዜ እንደምመርቃችሁ እውነቴን ነው የምላችሁ ቤተሰባችሁን፣ ምናልባት ልጆች ያላችሁ ሰዎች ልጆቻችሁን አምላክ በጠባቂነቱ ይጠብቅላችሁ። እኔ ለራሴ አሜን ብያለሁ። ታዲያ በዛሬ መርሃ ግብራችን ወገኖቼ ምናልባት በጣም ሴንሲቲቭ የሆነን አንድ ኢሹ እናነሳለን ማለት ነው። ቤታችን ከኛ ይልቅ ከልጆቻችን ጋር ጊዜ የሚያሳልፉ ቤታችን ውስጥ የሆነን ነገር ለማድረግ በጣም ቅርብ የሆኑ ሰዎች አሉ። እነማን ሲባሉ ወገኖቼ በእርግጠኝነት የቤት ሰራተኞች፣ አጋዦች ማለት ትችላላችሁ። እንግዲህ የቤት ሰራተኛ ስላቸው ወገኖቼ በዚህኛው ጽንፍ ምናልባት የሳጥናኤል መጠቀሚያ ሆነው ቤታችን በሲኦል እቅድ የሚላኩትን ነው በዋናነት የምናወራው በዛሬ መርሃ ግብራችን። ከእነሱም እንድንጠነቀቅ እንዲሁም ደግሞ ወገኖቼ ወላጅ ሆናችሁ ስታወቁ ምናልባት ነገም ልጅ የምትወልዱ ሰዎች ነው የእናንተ በሆነ መንፈሳዊ ጽንፍ መጠንከር ግላዊ ፋይዳ ብቻ እንዳልሆነ ያለው ይልቁኑ ለሚመጣውም ትውልድ ያንተ መጠንከር ኔክስት ጄኔሬሽን ላይ ምን አይነት ትውልድ ይፈጠራል የሚለውን አሁን ያለው ትውልድ እንደሚወዝ ቲንክ አባውት ኢት ወንድሞቼ እናቶቼ። ሙሴ ምንም እንኳን በጨቅላነቱ በሕፃንነቱ ፈርዖን ቤት ቢገባም የፈርዖን ሜንታሊቲ ፈርዖን ቤት ያለ ስርዓተ ውቅረት ጭንቅላቱ ላይ ገዝፎ በኋላ ላይ ፈርዖናዊ የሆነ ሰው ሳይሆን ነገር ግን አምላኩን የሚፈራ አይሁዳዊ የሆነ ሰው ያደረገው ያደገበት የፈርዖን ቤቱ ሰራተኛ ሆና ትንከባከበው የነበረችው ሞግዚት እናቱ ስለነበረች ነው። አንተ ቤት ላይ አይኔ ልጆችን በዚህ መልኩ ነው መቅሰርምስ ወርገጅን ጭቅጭቃል ብትልም ቤት ያሉ ሰዎች አንተ ልጅን በሆነ ጽንፍ ማሳደግ በምትፈልግበት ቦታ ያልበቁ ከሆኑና ይልቁኑ ደግሞ እሱን ለማበላሸት ከዳቢሎስ የተላኩ ከሆነ ፈርዖን ቤት አድጎ ሰው ብያቸዋለሁ ጥሩ አይሁዳዊ ሆኖ ጨርሱ። በተቃራኒውም ይሰራል። ጥሩ እግዚአብሔርን የሚፈራ አይሁዳዊ ቤት ፈርዖናዊ እሳቤ ያላት ሰራተኛን ብትመጣ ልክ እንደዛ ጥሩ ቤት ውስጥ መጥፎ ሰው፣ መጥፎ ቤት ውስጥ ጥሩ ሰውን ማውጣት ይችላሉ። እነዚህ ልጆቻችሁ ጋር አብረው የሚቆዩ ሰዎች። ይህንን እየነገርኳችሁ ያሉት በዋናነት ወንድሞቼና ለሚገባችሁ ለጥቂት ሰዎችና ለእናንተ ነው። በተለይ ለአንተ ቤታችሁ ውስጥ የሆነ ሰራተኛ አጋዥ እኮ ፈልጌ ምናምን ትንሽ ቢዚ ሆኜ እኮ እስቲ ሰው ፈልጌ ከዚህ የዘለለ የሆነ ነገር ይዘው መምጣት የሚችሉ መንፈሳዊ ቋቶች ናቸው። ዝናት ጀስት የሆነች ውመን ብቻ አይደለችም ነው እያልኩሽ ያለው። ታዲያ ወንድሞቼ እናቶቼ ቀጥዬ የሆኑ ቪዲዮዎችን አሳያችኋለሁ ማለት ነው። በጣም የዘገነኑኝ በጣም ያስደነገጡኝ ያስፈሩኝንም ነው መላችሁ። እንግዲህ አስቀድሜ ይህን ቪዲዮ ከማሳየት በፊት ያው ቤት ውስጥ ባለ ሴኩሪቲ ካሜራ የተቀረጸ ነው፣ ኪችን ውስጥ በተገጠመ ማለት ነው። ሰራተኛዋን እንደምታረግ ተመልክቷት የሆነ ትንሽ ሊዘጋ ይችላል። የተወሰነ ነገር ከቨር ማድረግ ካልቻልኩኝ ከቨር አደርገዋለሁ። እንግዲህ ተመልከቱት። ቤት ውስጥ ላሉ ሰዎች ምግብ እየሰራች ነው ያለችው። አይ ቲንክ ካሰሪዋ ጋር በሆነ ነገር ተጨቃጭቃለች። ምናልባት አዛት ሊሆን ይችላል። አሰሪዋ እየወለወለች ነበር። ጥረጊ ውስጥ ያንን ነገር አቁሚና ስትላት ሺ ቢከም ሀር ኢነሚ ለመሰላችሁ ትእዛዝ የማይቀበል ራሱን የቻለ አጋንንት ስላለባቸው። በነገራችን ላይ ሞስት የቤት ሰራተኛዎች ቪዲዮን ፖዝ አድርጌያለሁ፣ አሳያችኋለሁ ምን እንደምታደርግ ሙጉስ ምን እንደምታስገባ። ሞስት የቤት ሰራተኞች ቅርታ አድርጉልኝ፣ መሬት ላይ ያለው ነገር ዲመን ፖዘስድ የሆኑ ሰዎች ናቸው። ተመልከቱት ምን እንደምታደርግ። ኢየሱስ ክርስቶስ በቃ አይ ቲንክ እኔ እንደዚያ ነገር ስሜት ያደርገኛል። በጣም ነው የሚያናደኝ።
ከዚህ ጋር በተገናኘ እንዲህ የቤት ሰራተኞች ጋር በተገናኘ ከተወሰነ ወራት በፊት አንድ ቪዲዮ ሰርቼ ነበርና እዛ ቪዲዮ ላይ አንዲት እህት የሰጠችኝ ምስክርነት ከዚህ ጋር ይመሳሰላል። ልንገራችሁ ምናልባት ለትምህርታችሁ የሚሆን ከሆነ ያው ሰራተኛ ቤቷ ታስገባለች። ውጪ የምትሰሩ ከሆነ ባለቤታችሁም እንዲህ ውጪ አካባቢ የሚያዘወትር ከሆነ ቤት ላይ ያሉትን ልጆች የሚጠብቅ ቤትም ደግሞ የሆነ ነገር አድርጎ የሚጠብቃችሁ አጋዥ ሰው ግዴታ ነው። ግዴታ ከሆነ አያችሁ ኢንቴንሽናሊ እንድትመርጡም ነው አጽንኦት ሰጥቼ ለመናገር እየሞከርኩ ያለው እና ነገሩ እንደዚህ ነው ወንድሞቼ እናቶቼ። እንግዲህ እቺ ሴት ቤቷ ሰራተኛ ታስገባለች። አይ ቲንክ 6 ወር 7 ወር የሚሆን እሷ ቤት ቆይታለች። ነገሩ ታውቆ ምናልባት የሆነ ያደረጉትን ነገር ከማድረጋቸው በፊት እሷና ባለቤቷ ምንድነው የተፈጠረው? በዋናነት የቤቱ ባለቤት ከተወሰነ ጊዜ በኋላ የሆነ በሽታዎች ይመጡባታል ማለት ነው። ሜዲካል ኮምፕሊኬሽኖች በዋናነት ደግሞ ከማህፀን ጋር በተገናኘ ማለት እና በሽታውም ይሄ በንክኪ ምናልባት ኤስቲዲ ነው የሚባለው ሴክሹዋል ትራንስሚት ዲዚዝ ከሚባሉት ውስጥ ነው የሚመደው። በጣም ወገኖች የሚዘገንን ታቡ የሆነ ዲስከስቲንግ የሆነ ነገር ነው መነገራቸው። አይ ነው መሬት ላይ ያለው እውነታና እንደዚህ አይነት ነገር ነው እየተከናወነ ያለው። ምናልባት በጥቂቱ ነው የምላችሁ። ይሄ እንደውም ፊዚካል ህመም በመድኃኒትም ትፈወሰዋል። ልጆች ውስጥ የሚያስገቡት ዘላለማዊ መርዝስ ወገኖች። ከዛ በኋላ ይስጡማችሁ ወንድሞቼ እናቶቼ፣ ያው ነገሩ ሲጣራ ከተወሰነ ጊዜ በኋላ ቁም ሳጥኑ አካባቢ ልብሶቿ የመዘበራረቅ ያስቀመጠችውን የሆነ ልብስ ሌላ ቦታ የማግኘት መሳቢያዎች የመከፋፈት አይነት ነገር በተደጋጋሚ ታይ ስለነበር ያው በዋናነት የተጠረጠረው ቤት ውስጥ ያለችው ከሆነ ቦታ የመጣችው ምናልባት ከሆነ ቦታ የተባለውን ቦታ ምን እንደሆነ ማይታወቅ አንዳንዶቹ ዋሽቷችሁም ስለሆነ የሚገቡት ቤታችሁ ይጣራል፣ ካሜራ ይገጠማል። ሎንግ ስቶሪ ሾርት እቺ ቤት ያለችው ሰራተኛ የዚች የቤቱን እመቤት ልብስ ትለብሳለች ማለት ልብስ ስላችሁ የውስጥ ልብስ ጡት ማይዟን እሷ ስትሄድ አውልቃ ምናምን የመለካት አይነት ፓንቶቿን የመልበስ አይነት ነገር አለባት። እንደዚህ አይነት ነገር ስለማጠረጥሩ እስቲ ተለብሷል እንዲ አጥቤን ያስቀመጥኩት የሆነ ነገር አለው እንደ ምናምን ብላችሁ አይደለም የምለብሱት። በቃ በችኮላ ነው አንዳንድ እንደዚህ አይነት ልብሶች የሚቀየሩት የውስጥ ልብሶች። በተለይ ደግሞ በስራ የምትጣደፉ አይነት ሰዎች ያው የሆነ ነገር ለበሰች ከዛ ሴት ላይ ያለ የሆነ ነገር እሷ ላይ ተጋባባት ማለት ነው። ከየት መጣ እሷ ላይ ስብናል ወንድሞቼ ጣቶች ይላቸው ቦዲ ካውንታቸው ወገኖቼ ሰማይ ድረስ ነው። በነገራችን ላይ ሞስት ቤት የምታስገቧቸው ሰዎች ምናምን ስልክ አንቺ እንኳን እንደዛ አትጀናጀኝም እኮ። ለማንኛውም ቀልዱስ ቀልድ ነው ወንድሞቼ እናቶቼ። ነገር ግን ይሄ ቀላል ነገር አይደለም፣ ቀላል ነገር አይደለም። ምናልባት ወደ መፍትሄው መጨረሻ ላይ እንወጣለን። ቀጥያ አንድ ቪዲዮ ላሳያችሁ። እንግዲህ ተመልከቱት። ከልጆች ጋር በተገናኘ ማለት ነው። ቤት ሰራተኛ ናት። እንግዲህ እናትየው ስልኳን ሶፋ ላይ ያስደግፋ የሆነ ነገር ስለጠረጠረች ትወጣለች። እንደምትመለከቱ ዋው የልጅቷን ምግብ እየበላች ነው ያለችው። ወተቱን የምጠጣው እሷ ናት። ጨርሳለች። አዎ ጨርሳለች። ያው እየጠራረኩላት ነው። ይሄ ነው እንግዲህ አሁን ያለንበት ነባራዊ ሁኔታ ወንድሞች እናቶች። እውነቴን ነው ብላችሁ ልጅ ያላችሁ ሰዎች አቡ ተስማሚ የሆነ ረዳት ይስጣችሁ። ቴሊንግ ወንድሞቼ እናቶቼ በጣም ቀላል ነገር ስላልሆነ ማለት ነው። በተለይ ህፃናት ልጆች እንዴት አቢዩዝ እንደሚደረጉ አንዳንድ ቤት ስትሰሙ ከወላጆች ያው ወላጆችም ኋላ ላይ ነው የሚያውቁት። ልጆቹ አይናገሩም፣ አይሰሙም። እውነቴን ነው የምላችሁ። ከዚህ በፊት ነው ነግራችኋል። አፋቸውን አስከፍተው ምራቃቸውን ይተፉባቸው። ያው ህፃናት ናቸው፣ ምን ያደርጉታል? ይውጡታል። እውነቴን ነው የምላችሁ። በጣም የሚዘገንን ነገር እኔ እንኳን ከአካባቢ ሰዎች በማውቀው አንዲት ሰራተኛ ቤት ውስጥ ገብታ እንግዲህ ይሄ አባት ድንገት ያው አንዳንድ ጊዜ አምላክም በቃ በጣም ልጆቻችሁ ሲጨቆኑ ያገጣጠማቸዋል። እነሱ ሲዋሹ ሲኮለታተፉ ምናምን እንዲያዙ ያደርጋቸዋል። እንደዛ ይዟት ነው እንግዲህ የሆነ ቤት ሊገባ ሲል ድንገት በመስኮት ተመልክቶ ማለት ነው መራባያ አካሏን የሆነ ነገር ታስደርገዋለች። የ4 ዓመት ልጅ። ታዲያ ወንድሞቼ እናቶቼ አንድን ነገር መረዳት በጣም ጥቅም አለው። በዚህ ጽንፍ ይውላችሁ ሳጥናኤል በጣም በርካታ ቤት ውስጥ የሚገቡ በጣም ተንከሲስ የሆኑ ሰዎችን የሚመለምለው በራሳቸው ቤት ውስጥ እኔ በጣም ጥሩ ሰው ያስፈልገኛል ምናምን ብለው በሚያምሩት ቤተሰቦች። ይሄ መሰረታዊ ነገር ነው ወገኖች። ይኸውላችሁ ሶምሶን መጽሐፍ ቅዱስ ላይ ያለው ከአምላክ ጥበቃና ፕሮቴክሽን ከዛ ዋሻ ውስጥ የመውጣት ሩጫውን ሲያፋጠን ፍቅር ከያዘው በኋላ የሚገለውን ሰው እንደወደደ ያወቀው ፀጉሩን ከላጨችው በኋላ
እሱ የሆነ በጣም ደስ የሚለውን ሰው መርጧል። ነገር ግን ገዳዩን ነው የመረጠው። ልክ እንደዚህ በጣም በርካታ ቤተሰቦች ወገኖች ቤታችን የምናስገባቸውን ሰዎች ዲያብሎስ ራሱ የሚያስመርጠን እኛ ነው። ቢኮዝ እኛ ስፒሪቹዋል ከቨሬጅ እና ፕሮቴክሽን ውስጥ ስለማንቆይ ህይወት ከመንፈሳዊነት በዘለለ በዋናነት ስጋዊ ነው፣ ልፋታዊ ነው፣ ብራዊ ነው፣ ሩጫዊ ነው። ለልጆች ጥሩ ትምህርት ቤት ማስገባት ነው። ፍሬንች ነው፣ እንግሊሽ ነው ወይስ ስዋሂሊ ነው የሚያስተምሩት ምናምን ብለህ እሱን ማድረግ መጥፎ ባይሆንም በዋናነት ፕራዮሪቲ የምንሰጠው ነገር በጣም ስለተበላሸ ብዙውን ቀስተኛ ቤት ዲያብሎስ ሲተኩስ ወገኖች ብዙ የሚከላከለው ነገር ሳይኖር ነው ገብቶ የሚያጠቃን ልጆቻችንን። ኦኬ እሺ እንደዚህ ካልከን ዘንዳ ምን ላድርግ? እንደ አንድ ቤተሰብ ሁለት ነገሮችን ማድረግ መሰረታዊ ነገር ነው። ለምሳሌ ለአንተ ስፔሻሊ ላንቺ ቤታችሁ ውስጥ ዋንስ ኢን ኤ ዋይል በሆነ ጊዜ የጸሎት ፕሮግራም አዘጋጁ። በቃ ቤት ውስጥ ያለ ሰው በሙሉ ይጸልያል። እኔ ማምነውን እምነት ተከትሎ ምላችሁ ቢኮዝ ዳስ ማይ ሃውስ አይደለ? ተንበረከካለ። የትኛውም ሃይማኖት እምነት ተከታዩ ችግር የለውም። ተንበርከ መተኛትም ትችላል። እኔ በዋናነት አንተ እዛ እኔ ስፒሪቹዋሊ ዶሜን በማደርገው ቦታ ላይ እንድትቆይ ነው የምፈልገው። ለምን ሲባል እዛ ቦታ ላይ ስትቆይና እኔ ጸሎት ሳደርግ አንተ ላይ ያለውም ይሄ ሙጠምጢምና ጠማጢም ስለሚፈታልህ ማለት። ከዚህ ጋር በተያያዘ ደግሞ ቤታችሁ ውስጥ የሆነ ሰው በሌለበት ሰዓት ላይ ጭር ባለበት ሰዓት ላይ በቃ የሆነ እቃውን እየነካችሁ የሆነ ወይ እንዲየረጫችሁ የሆነ ነገር ምናምን በቃ የአምላክን ስም ጥሩ። በእናንተ ቤት ውስጥ ተናገሩ። በቃ ምግባችሁን፣ ኪችናችሁን፣ የልጆቻችሁን መኝታ ቤት፣ የእናንተን መኝታ ቤት፣ ልብሶቻችሁን፣ ምናልባት የከበረ ነገር ወርቅ ምናምን ካላችሁ ንብረቶቻችሁን እጅ እየጫናችሁ ምናምን በቃ ጀስት ለአምላካችሁ አደራ የተሰጠ ነገር ስለማይበላ ማለት ነው። እውነቴን ነው የምላችሁ። ብዙዎቻችን አደራ ስለማንሰጥ ነው ቅርጠፍ አድርጎ ዲያብሎስ የሚቆረጠም። ይሄ በረከት እናንተ ቤት ላይ ይደር። እወዳችኋለሁ። ለሆነ ሰው አንድ መልእክት አስተላልፌያለሁ ብዬ አስባለሁ። በቀጣይ ቪዲዮ እንገናኛለን። ባይ